እቺ ልጅ ግን ምኑ ጋር ነው ጥፋቷ? እስቲ ንገሩኝ። አሁን እናውራ። ሳምራዊት ጥፋቷ ምኑ ጋር ነው? ተሳስታለች? ኧረ እባክሽ ተሳስታለች። ይዌ የት ሰፈር ሰው ነሽ? ታዲያ ትላንትና ተሳስተሻል አትያትም ነበር እንዴ? ትላንትና ልዕልቴ ጋር ቁጭ ብላ ይቺ በሰበሰች ሴተኛ ዳሪ ይቺ የካድሬ ውሽማ ሰውን ቁጭ ብላ እንድታባላ ላይሰንስ የሰጧትን እዛ ጋር ቁጭ ብላ መጀመሪያውን የሰውን ፕራይቬት የሆነ ነገር አምጥታ ስትነግር እዛ ጋር ተው ማለት ነበረባችሁ። እዚህ ጋር የተናገረችው ነገር ምን ላይ መስጠቱ? ወይስ ዲቦራ አሳዝናናለችና ዲቦራ በጣም የምታሳዝን ሰው ናትና ዲቦራ የኛ ብቻ ናትና ዲቦራ ሲባል ምነው ዲቦራ የተናገረችው ትክክል ነው እንዴ? ዲቦራ የተናገረችው ነገር ትክክል ነው? ከማን ንግግር በኋላ ነው ልጅ የተናገረችው? ምነው እናንተ ዓለሙ በሙሉ የኛ ነው አላችሁ? ሰው መልኳ ካላማራችሁ፣ የፀጉሯ ቀለም ካላማራችሁ እሱ ሌላ ነገር ነው። አንድ እንደዚህ እንደ ዝንብ ክብብ የምታረቋት ኦሮሞ ስለሆነች ብቻ ነው፣ ሌላ ምንም ነገር የለም። እውነት ለዲቦራ አገዛችሁ ነው? ዲቦራን እኮ መውጫ መግቢያ ሳጥታችሁ እኮ በነጭ እኮ ስታስደበድቧትና በገዛ ከሷ ጋራ ጊፍት ሲሰጥ በነበረ ሰው የተቀባበላችሁ ስታማትና ስትሰድቧት እኮ የነበራችሁ እኮ ዛሬ እናንተ እኮ ናችሁ። እቺ ልጅ እኮ ብቻ አይደለች። ዛሬ ቁጭ ብላችሁ ዛሬ አከልዬ ያላችሁ እቺ ልጅና እቺ ልጅ ለዚህ ያበቃችኋቸው እናንተ ሆናችሁ የሶሻል ሚዲያ ላይ ያላችሁት። ለእናንተ ደስታችሁ ነው ሲጀመር፣ ለእናንተም ለፖለቲከኞቹም ምንም። ምክንያቱም ለህዝባችሁ ባጀት ለማስመደብ ጭንቅላት ያስፈልገዋል። ከህዝባችሁ አንዱን መሪ ወደ 4 ኪሎ ለማስገባት ጭንቅላትና ጉልበት እውቀት ያስፈልገዋል። እሱ ስለሌለ እያንዳንዱ ወጣቶቹ ህፃኖቹ ወይንም ደግሞ እዚህ ላይ ያሉት ልጃገረዶቹም ሴቶቹም ወንዶቹም ይሆኑ እስካሁን በወንድ ስትጣሉ አላየኋችሁ። እስካሁን ስትጣሉ ያየሁት እኔ በማን ነው? በሴቶች ነው። ሴቶች ያመጡታል በየሆነ ነገር፣ ሴቶች በራሳቸው ይጣላሉ። እናንተም አሁን ሀገሪቷን እመራለሁ ያለው ስርዓት ውስጥ ያሉት ደካማዎቹ አፍተልትላችሁ የራሳችሁ ነገር ነው ይዛችሁ። እኔ መረጃ ለማንም ደደብ አምጥቼ እኔ እዚህ ጋራ ምክንያቱም እናንተ በነገራችን ላይ እናንተ ስል ደግሞ ከኔም ጥፋት ሊሆን ነው። ሰውን በማስ መናገር እንደ ህዝብ መናገር አልፈልግም። ኦኬ እሱም ራሱን በጣም ነው የሚደበረኝ። ምክንያቱም እናንተ ካልኩኝ ሙሉ የኦሮሞን፣ የአማራን፣ የትግሬን ህዝብ መናገር ነው። ገባችሁ? አሁን እናንተ አንድና እንደምትችሉትን አማራ አኪላ ወይንም ነዘራ ያዕቆብ እናንተ የመሳሰሉ የወደቁ ፖለቲከኞች ወይ ህዝባቸውን ነፃ ያወጡ ወይ ራሳቸውን ነፃ ያወጡ። እንደዚህ አይነት ነገር ትንሿን ነገር በማንጠልጠል የግለሰቦችን ይሄ ነገር አንተ እንደምትለው ሊሄድ አይችልም ዘራ ያዕቆብ። ምክንያቱም አንተን የመሰለ ደደቦችን የማስረዳት ግዴታ የለብኝም። ደደብ ያለው እድል መሞት ብቻ ነው ዘራ ያዕቆብ። እኔ እውነቱን ልንገር አይደል እኔ አማራ ኪላና አንተን ሳያችሁ በጣም ትልቅ ዲፈረንት ያላችሁ ማህይቦች ናችሁ። ሲጀመር በጣም ድብ ማህይብ ማለት እናንተ ናችሁ። ኦኬ የግለሰብ ጸብ ነው። በጸብ ላይ ምንም ነገር የሌለው ይኸውላችሁ። እዚህ ጋር ደግሞ አለላችሁ ይሁት ዛሄት ይሄንን ብሎክ አድርግ በእናትሽ። ይሄን ባለጌ ማለት ነው። ሲጀመር እንደዚህ አይነት እንደ ዘር ያዕቆብ ነው የደደብ ነው ያቺ ማለት ነው ማየትም አልፈልግም። በተለይ ይሄ እዚህ ሶሻል ሚዲያ ላይ ያላችሁ ባለጌዎችን ማየት አልፈልግም። ኦኬ ይሄ የሁለት ሴቶች ጸብ ነው።
የሁለት ሴቶች በጽጌዬ ቆይ አንድ ጊዜ አትላኩብኝ። እንደናንተ ጠግበው ሶፋ ላይ ቁጭ ብለው እንደናንተ ጠግበው ሲፈልጉ ከሜክዶና ሲፈልጉ ከሆነ ሬስቶራንት አዘው የሚበሉ በሰው ደም የሰከሩም አይደሉም። እውነት ለመናገር እናንተ በሰው ደም የሰከራችሁ ናችሁ። ሁለቱ ተጣሉ። ሁለቱ ማስቀያሚ ቃል የተወራወሩት ኦኬ። ሁለቱ ይችኛዋ ወንድም ነክታለች፣ ይችኛዋ ደግሞ እጥፉን አርጋ ሄዳለች። ልዩነቱ ምን እንደሆነ ታውቃላችሁ? ቀስ ብሎ የሚናገር ሰው አለ። ቀስ ብሎ የሚናገር ሰው የፈለገውን መናገር ይችላል፣ ችግር የለበትም። ማንም አይመለከተውም፣ አያየው። እየጮሁ የሚናገሩት ደግሞ ሁሉ ጊዜ ይጠቆምባቸዋል። እነሱ ይባላሉ። ምክንያቱም ቆርቆሮ ስለሆነ እቺ ቆርቆሮ እቺ ወይዘሮ ሳምሪ ስትናገር ባለጊዜ ነሽ ወይ ሲሏት፣ አዎ ባለጊዜ ነኝ። ከዛ በተረፈ ግን የተናገረችው ነገር አንድ ባንድ እንፍታው ካለ ምንም እኔ እና አንቺ ብንጣላ ወንድሜ የሚሰራው ካንቺ ቤተሰቦች ፊት ለፊት ነው። ሄዶ የአባትሽን አይን ጎልጉሎ ቢያወጣ ምን ይሆናል? በእኔና ባንቺ በኋላ እንቆጫለን ያለቻት ኦሮሞ ስለሆነች ግን እንዲህ ብላ ተናገረች ማለት አስጨፈጭፋለሁ ማለት አዎ ባለጊዜ ስለምትሏት አባቴ ባለጊዜ ነው አለቻችሁ። ልትሆን ትችላለች። እናንተስ ባለጊዜ ለመሆን አይደለም እንዴ ጦርነት እየከፈታችሁ ያላችሁት? እናንተስ ይሄንን ባለጊዜ የያዙትን ወንበር አስነስታችሁ እናንተ ለመተካት አይደለም እንዴ? እናንተም እኮ ይሄን ያን ጦርነት እኮ የምትፈጥሩትና ጫካ ለጫካ እየሄዳችሁ የምትገዳደሉት እኮ ባለጊዜ እኮ ነው አይደል? እቺ ልጅ ያቺኛው ምንድን ስኳር ነው እንዴ ተላላሱት? ምን አለ ወደ ፖለቲካ ከምትወስዱት እንደ ግለሰብ ችግርና እንደ ግለሰብ ፕሮብሌም አድርጋችሁት አንቺ ጥፋተኛ ነሽ እኛ እኮ ብለናል እኮ ሳምሪ። እንግዲህ እኔ ለኔ ሳምሪ በጣም ነው የምትቀርበኝ። ለኔ ፊት ሆና ያ ጂጂ ተነካች ብላ እግዚአብሔር ምስክሬ ነው። ማንም ሳይደርስልኝ የምትደርስልኝ እሷ ነው። ግን በፖለቲካ ሲሆን ሌላ ነው፣ ያ በሌላ ነገር ደግሞ ሰው ህዝብ እያየ እዚህ ላይ መቼ ለታ ነው። ምክንያቱም ስከታተላት ስለነበረ አንቺ ባለጌ ነው ያልኳት። ጂጂ እንዴት እንደዚህ ያለች ስትል አንቺ ባለጌ ነው ያልኳት። ወይ ከመጀመሪያውኑ አንተ ዘርበልልኝ፣ ወይ ከመጀመሪያውኑ ልጆቹን ተይ አንቺ ልክ አንድ ያላችሁ ሰዎች የላችሁ። አንድ ሰው ይቺ ልጅ ከመጀመሪያ ጀምሮ ከልዕልቴ የምትባል ሸርሙጣ በስባሳ እብድ ጋራ ቁጭ ብላ ያ የዚች ልጅን ኢንፎርሜሽን እያመጣች እዚህ ጋራ ስታወጣ ሳምሪ ተይ ሳምሪ እረፊ አላላችኋት። ሁሉም ነገር ኢንፎርሜሽን ከጨረሳችሁ ከተቀበላችሁ በኋላ ባልያውን ልጅየውን ሁሉም ነገር ካደረጋችሁ በኋላ ያ የመጨረሻው ፕሮብሌም ሲሆን ግን አሁን ብቻዋን ጣል አረጋችኋትና ፊት ለፊት እንድትጋጠም አድርጋችኋታል። ብቻዋን ትጋፈጠው። እኔ ምን አለበት ለእውነት በዘር ከምትሄዱ ያ በሌላ ነገር ከምትሄዱ ሳምሪ በተናገርሽው ነገር ጥፋተኛ ናት ማለት ነው እንጂ ይኸውላችሁ ኦሮሞዎችን ይዋቸው፣ ይኸውላችሁ ባለጊዜዎችን ይዋቸው። አንተ ከጃልማሮ ጋር ተስማምተን ጃልማሮን አትንኩት። ያ ሌሎች ሸኔዎች ግን ከጫካ ጋር ያሉትን ተናገሩ። አንተና ጃልማሮ የስልክ ግንኙነት ኮምፕሌት ካላችሁ ጃልማሮ ከኛ ጋር ግንኙነት የለው። እንደ ኦሮሞ ህዝብ